አንቀባረር ነው ይሄንን ዶሮ አንቀባረር ነው። አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው። እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ። በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት። ጨጓራቸውን የቧጠጥኩላቸው። አቺ ደህና ነሽ? አንቺ ዶሮ መቀለጃ ያረግሽኛል። ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል። ይኸውላችሁ ጀማው 4 እመኑኝ፣ ዘንድሮ እመኑኝ፣ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም። ታገሱ ብቻ እናንተ ትዕግስት ብቻ ነው ከኛ የሚያስፈልገን። ደጋፊው ተስፋ ይቁረጥ እንጂ ሲያምር ይቀራል። ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ? ቀጣይ ቼላው በሚዳህ መጥቼ ማለት ነው እልጥሃለሁ በአግባቡ። አንተን ራሱ በምንድን ነው ማፈጥረበት? አንተ ሃንግ ነው ማፍጠሪያ ነገር የለም፣ ግን መጥቼ እልጥሃለሁ። በቃ የማይቀር ነገር ይመቻችሁ ጀማው። ኮንግራ ጀማው። ይሄ ነው እኮ ትልቅ ክለብ መለኪያው፣ የትልቅ ክለብ መለኪያው ይሄ ነው ጀማው። ዓለም እንዳለ አርሰናል ቁጭ ብለህ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረንብ አሳይቷል። የዋንጫቲ ማን እንደሆነ አሳይቷል። ሲታሽነፈ ነጥብ ጣለኛ ያገባንም ወደፊት ነው ጀማው፣ ወደፊት በ5 ነጥብ አድርገነዋል። በ5 ነጥብ ዮኪሬሽ የሚገርም አቋም፣ የሚገርም ጎል፣ የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ። የሚገርም አርሰናል ሲቲ አሸነፈ፣ ነጥብ ጣለ። እኛ የሚመለከትን ጉዳይ የለም፣ ወደፊት ነው ጀማው። ይሄ እኮ ነው ትልቁ ክለብ፣ ይሄ ነው አርሰናል ጀማው። ለንደን ላይ አንድ ክለብ ነው ያለው፣ አንድና አንድ፣ እሱም አርሰናል ነው። ቀጣው ዲቻው ገቢነሽ፣ አንቺ ደግሞ ተቂያታለሽ። የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው። ቀጣይ ጠብቂኝ። የሚገርም ጀማው፣ የሚገርም ድል። ኮንግራ መገረፍም ልክ አለው ማለት ነው። መገረፍም ማለት ነው። ግርፊያም ልክ አለው። በመድኃኒዓለም ተጸዳዱብኝ። ከመጀመሩ ነው ደርቢ ሆነ ነው። አረ ደርቢ አይደለንም። ከናንተ ጋር ደርቢ አይደለንም። ኤዜ ተሽከረከርክብኝ። ትችላለህ ኤዜ፣ ትችላለህ እመቤቴን፣ ትችላለህ ኤዜ፣ ተሽከርከርብኝ። ተጸዳዱብኝ። ያሙት ነበረ አይችልም እያሉ ከዶሮዋ ሲጫወት ምን ነው ጉድም አይሉ አላሉ። ደግሞ አዲሱ በጭባጫ የመጣሁት ለማስጣል ነው አርሴንም ከዋንጫ ብሎ ሲናገር ምን ነው የማይመክሩት? ኢዚ ያለ እዛ ጋር ብለው የማይነግሩት ራጽያት ነው ታው ጾም ነው አጽያት ነው ታው እንዴ ታሪክ ራሱ ሊደግም ኧረ አይደረግ፣ እውነት አይደረግ። እንዴ ቆይ ኬሬሽ እንዴ ከቦክስ ውጭ አሳያቸው ታግሎ ጎልን አሳያቸው፣ ያለ ፔናልቲ አሳያቸው። ይሄን ያጥቂው አሳያቸው። ኧረ ኢዜ መጣው ለቶተናም ነው። እመንም አትመንም ምን አገባን? እመንም አትመንም ኢዜ መጣው ለቶተናም ነው። ምን ታመጣለህ? ቻምፒየንስ ሊግ ላይ ጎበዝ ይሆናል፣ ቶተናም ላይ ጎበዝ ይሆናል። በቃ የሚያስፈልገንን ነጥብ ከሚያረካ ደስ ከሚል በቃ ቆንጆ ከሆነ 4 ጎልና በሚገርም ሜዳልን የተቀበልነውና ገነርስ እንኳን ደስ አላችሁ። ኢዜና ጎይኬሬሽ በቃ እንዲህ እያለን ነው ብሎ ማለት ኢዜና ዮኬሬሽ በማያገባችሁ ነገር ነው የሚገኙ። ለምን እንዲህ መሆኑ ለምን አስፈለገ? ኢዜ እንዲህ ማድረግ ለምን አስፈለገ? ዮኬሬሽ አርሰናል አሸንፏል። ግባና አውጣው። ኢዜ ምን ብያችሁ ነበረ? ይኸውላችሁ ካቆመበት ይቀጥላል። ካቆመበት ቀጠለ። ማን 2 ጎል እንደውም ፈጣሪ ሲያተርፋቸው ሃትሪክ ይሰራ ነበር። ማን ይሄ ሰውዬ በጣም ነው የሚችለው። ከቶተናም ጋር እድሜ ልኩን ቢጮት 5 ባላንዶር ይበላ ነበር። ምን አይነት ሰው ነው እንዴ? ምንድነው የተፈጠረው ዛሬ ማለት ነው? ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት። ይኸውላችሁ አንድ ስህተት አገኙ። ራይስ የተሳሳቱን ኳስ እሱን አገቡ። ሌላ በፍጹም አልተጫወቱም። ከኛ ጋር ምንም አልተጫወቱም። በጣም ነው መንበልጣቸው። ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው? ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው። ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይላል። ሚሳኤል አለ እግሩ ይተኩሰዋል። በቃ ይተኩሰዋል። ሰው ያፈነዳል። ያመት ሰው ይገላል። እረፍ እንዴ! ምን አይነት ጨዋታ እዚህ ሜዳ ላይ ባይተዊ ማለት ነው። አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከ2-2 ሁለታቸው ወጥቷል። እኛ ግን ሄደና ራላን ህይወታቸውን በጠበጥ ነው። ማን ከዚህ በኋላ ማንንም ሰው ማየት አንፈልግም። ዶሮ ይበላል።
ፈኞቹ ዶሮዋን በገዛ ሜዳዋና በደጋፊዎቿ ፊት እያጣጣሙ ሲበልቷት አመሹ። ዛሬ ምሽት የለንደን ንጉሥ ማንም ሳይሆን አርሰናል መሆኑ በድጋሚ አስመስክሯል። ብዙዎች አርሰናል ዛሬ ይንሸራተታል፣ ይሸንፋል፣ የዋንጫው ግስጋሴ እዚህ ጋር ያከትማል ብለው ቢጠብቁም የሚካኤል አርቴታ ልጆች ግን ሜዳው ላይ የታዩት እንዳንበሳ ተቆጥተው ነበር። አርሰናሎች ቶትንሃምን በገዛ ጎጆ ድባቅ በመምታት ለሲቲና ለሌሎች ተፎካካሪያቸው ግልጽ መልእክትን አስተላልፈዋል። ነው የሚያስብለው ከኪዮነ ቡድን ሁሉም ሰው እኮ እያለ ነበር፣ እየነገሩኝ ነበር። እኔ ቶተናም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭስ አቻ ወጥቷል፣ እኛ ትላንት አሸንፈናል፣ ዛሬ ይጥላል እያልኩኝ ነበር። ለጊዮ ኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያኖ ዲፌንደሩ ተሰልፎ ማያቅ ድራጉሺን ለጊዮ ኬሬሽ እንደዛ አይነት ስፔስ ሰጥተው ይገላል ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል፣ 2 ጎል ለጊዮ ኬሬሽ። ይሄን ተውት፣ ከቶተናም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ፣ ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል። ይመቻችሁ። ናይስ ዊክ ቶላል ትረጋጋል። አረ በፈጣሪ ስም ምንድነው ያረጋችሁት? ምንድነው ያረጋችሁት? አራት እንደዚህ እኮ አይቻልም፣ አልተፈቀደም። ይሄ እኮ ፕሪሚየር ሊግ እኮ ባይ ዘ ወይ ማለት ነው። አንድ እንድታስቡት ይሆናላ ቶተናም በጣም ብዙ ተጫዋቾች ተጎድቶበት ነው ምናምን እንዳትሉ ነው። አሁን እዚህ ጋር እንደዚህ አይነት ሙስ ስለምታራምዱ ነው። ግን አርሰናል ማለት ይሄ 4-1 ይሄንን ጨዋታ ማሸነፉ ሊትራሊ ማለት ነው በቃ የዋንጫ ቡድን እንደሆነ ከኛ የተሻለ ዋንጫ ቡድን እንደሌለ ማሳያ ነው። ይሄ ኤቪደንስ ነው በቃ እግዚአብሔር ስፔሲፊክሊ ኤቪደንስ በቃ። ለምን ካላችሁ ማለት ነው አርሰናል አርቴታ አጠቃላይ የአርሰናል ተጫዋቾች እኛ የአርሰናል ደጋፊዎች በምን አይነት ፕሬሸር ይሄንን ጨዋታ አሩን እግዚአብሔር ነው የምላችሁ በጣም ትልቅ ፕሬሸር። እኔ ፐርሰናል እየፈራው ምናምን ነበረ በጣም ትልቅ ከዚህ በፊት 20ኛ ባለው ወልብስ ነው ነጥብ ጥለን የመጣ ምንም አይነት ቡድን ይሁን በዚህ ሰዓት የምንገጥመው ፕላስ ሲቲ እንደምታውቁት ነው ከዚህ በፊት የነበረውን ጨዋታ አሸንፉ የትላንትናውን ጨዋታ አሸንፉ ምናምን በደንብ እየተቃረበን ያለው ሰው ይህ ጨዋታ ከምታስቡት በላይ ፕሬሸር ነበረው። እግዚአብሔርን በህይወቴ ከተደሰትኩባቸው የአርሰናል ጨዋታዎች ምናምን መካከል ይሄ አንደኛው ጨዋታ ነው። በጣም ትልቅ ተርኒንግ ፖይንት ያለው ጨዋታ ዋንጫ እንደምንበላና እኛ የዋንጫ ትክክለኛው የዋንጫ ቡድን እንደሆነ ማሳያ ይሄ ትክክለኛ ኤቪደንስ ነው። we are the gunners እንችላለን። ስለ ጨዋታው እያንዳንዱ ተጫዋች ዲቴል መጣላችሁ እያንዳንዱ ተጫዋች መደነቅ ይገባችኋል። በዛሬው ጨዋታ ማለት ፈልጋችሁ ተጫዋቾች ምናምን ነገር አሉ በደንብ ኮፒ ሊንክ አድርጉት። we are the gunners we are መድፈኛ ከኛ የተሻለ ማንም የለም። እኛ ሁልጊዜም አንደኛ ነን፣ ወደፊትም አንደኛ እንሆናለን፣ ዋንጫውንም እንበለዋለን። በደንብ ኮፒ ሊንክ ሪፖስት አድርጉት። የተሰማችሁን ስለ ጨዋታው ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ ያካፈላችሁ። ቤሪቼ ኢዜ ምን አይነት ጎል ያስቆጠርከው? እኔ ጎሉን ማድነቅ ነው መጀመሪያ እንፈልገው። ጨዋታችን በጣም ጸዴ ነው። ግን ለምን ነው በግድ አግቡ የምንለው? በግድ አግቡ እኮ ነው አሁን እኮ እየገባብን ያለው እኮ ችለው አይደለም። በግድ አግቡ ሁለቴ እኮ የማይረባ ሙከራ ሞክረው ነው ያገቡብን። ዶሮ ሰታ እኔ ሲያስጠሉ ደግሞ ምን አባፈልግ ምን ፈልግ ጎሲ ነገረው ሶካ ብሩኪ ከቻልክ ተነገረው እየነገርኩ ነው አርሴ እየነገርኩ ነው። እንዳቀልድ ይኸውልህ ሲጀምር ማለት ነው ዋንጫውን የዶሮ እርዳታ ራሱ አያስፈልገንም። ገብቶሃል? በራሴ ነው የምበላው። እዚህ ጋር ተስፋችን ቼላ ወንድም ቼላ ቀጣይ ሳምንት አለ። አንተ በዚህ ጋር አንተ የሚከፍቱ አንተ እኛ ላይ ነው እየመጡ የሚበረቱት። ያስጠላል። ለጋራ ደህንነት ነው እንቋጠር እንደ ቤተሰብ ነው ይግዛ። በራሴ አቡዬ ደግሞ ለዚህ ነገር ተጠያቂ ነው። አቋም ቶ በራሳችን ነው የምንበላው። አዝናለሁ። ቶትናም ወይኔ ቶትናም አንጀት ይቃጠሉ። ይኸውላችሁ ወልፍስ ይድናል፣ ቶትናም ይወርዳል፣ ይቀያየራሉ። ይሄ ነው የሚያስፈልገው። ቶትናም የሚባል ክለብ አያስፈልግም። የገማ ክለብ ምንድነው ተፈጠረው? ከረፍት በኋላ ምንድነው ተፈጠረው? እኔ ምን እንደተፈጠረ አላየሁም። አይኔን ዘግቼ ሲከፍት 3-1 እንዴ! ምንድነው የሰራችሁ ያላችሁት እናንተ ዶሮቹ? ወያላው ያለውን ነገር እያንዳንዱ ነገር ነው ያሳከው። በቃ በላ በቃ ተበልታል። የስዊድኑ አንበሳ ያጋሳን ያራዳ ልጅ ወደ ቦታ ይመጥቻለሁ። አሁን እኔ ነው ተራው ብሏል ቪክቶር ኮሬጅ። ምንም ጥያቄ የለውም። 26 ከገባ እኔ ወደ ውጪ ብሏል። አርሰናል ጋር መንገዳገር ልታይ ትችላለህ። እኔ ግን አሁን መጥቻለሁ ወደ ወንበሩ እያለ ነው ያራዳ ልጆች። ምንም ጥያቄ የለውም። የመጣበት ክለብ የሚናገር ነው። ከስፖርቲንግ የሚመጡ ተጫዋቾች ወዛቸው እየታየ ነው ያራዳ ልጅ ማለት ነው። ወደዚህ የለውም ነው የምልህ። ኢዜ
አመቱን ሙሉ አስቀምጠው ለሁለት ጨዋታዎች ግን ወሳኝ ነው። ቶተናም ላይ ሊሰማህ የማይችለው ተጫዋች ቢኖር ኤቨሬቼ ነው። ያራዳ ልጆች ማለት ነው። የሚካኤል አርቴታው ሰራዊት ተንገዳገደ እንጂ አልወደቀም። አቡሻ ይህንን ማስተዋል አለብህ። እስቲ ለ5 ነጥብ ልዩነት አለ መሀል ላይ ማለት ነው። ቀሪው ጨዋታ እስካልተደረገ ድረስ ለመያዝ አስቸጋሪ ነው ያራዳ ልጅ። ምክንያቱም ይሄ ፕሪሚየር ሊግ ነው። አቡሻ አርሰናል ቶተናምን በገዛ ሜዳው ላጨው። ቶተናም 1 ከአርሰናል 4 የተረዳናቸው 3 ነገሮች ማለት ነው። የመጀመሪያው እኛ የእግር ኳስ ደጋፊዎች በጣም ትልቅ ስህተት ሰርተናል ማለት ነው። ዛሬ አርሰናል ላይ መቋጠር አልነበረብንም። ቶተናም የሚመጥነው ቡድን አይደለም። ሁለተኛ ኤዜ አመቱ ሙሉ ቶተናም ጋር ቢጫወት ሁሉም ጨዋታ ላይ ጎል ያገባል። ልክ እንደዚህም ይቀልድበታል ማለት ነው። ኤዜ ብቻ አይደለም ዩኬሬሽ ራሱ ቢጫወት እንዲህ ጎል ማስቆጠር የጨነቃቸው ተጫዋቾች ድንቅ ጎሎችን ቶተናም ላይ ማስቆጠር ይችላሉ ማለት ነው። ሶስተኛው አርሰናል ዋንጫ ይበላል። እመቻችሁ። እዚህ ጆሮ ግን ማለት ጎዳና የወጣት የለም። በቃ ጎዳና የማይረባ ማን ቶፕ ሲክስ እንዳስገባሽ አላቅሜው። የወያላ መቀለጃ ያደረግሽ የወያላ ማን ቶፕ ሄደሽ ቶፕ ሲክስን ማለት ከዋትፎርድ ጋርና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለች። አንቺ ማትረቢያ ለማንም ወያላ መቀለጃ አቋማን ወይ